ሰላም ሰላም የዛሬ የወርቅ ዋጋዎች ምንን ያመላክታሉ? መጨመርን ወይስ ደግሞ መቀነስን? እንደተለመደው ከ11 በላይ የሆኑ አሉ የተባሉትን ካራት ዋጋዎቻቸውን በጥሬው የማስመለክታችሁ ይሆናል። በአሜሪካ ዶላርና በኢትዮጵያ ብር እንዲሁም ደግሞ እያንዳንዱ ካራት ምን ያህል የወርቅ ንጽህና አለው በሀገር ውስጥ መለኪያ የሚለውን የማስመለክታችሁ ይሆናል። ዛሬ መጋቢት 8 2018 ዓመተ ምህረት ወርቅ በጥሬው የተሸጠበትን ያለበትን ዋጋ ማወቅ ምንም ጥያቄ የለውም፣ እጅግ በጣም ወሳኝ ነው። ለምን ካላችሁ ደግሞ ወርቅን በምትገዙበት ሰዓት ላይ እጅግ በጣም ስለሚጠቅማችሁ ይህንን በየዕለቱ የምንለቀውን የወርቅ ዋጋ መረጃዎችን መከታተል አትዘንጉ። እዚህ ላይ እናንተ በተለይ ደግሞ የተሰራ ወርቅን ለመግዛትም ሆነ ለመሸጥ በምትፈልጉበት ሰዓት ላይ የማሰሪያ ዋጋ በምትሸጡበት ሰዓት ላይ ይቀነሳል። በምትገዙበት ሰዓት ላይ ደግሞ የማሰሪያ ዋጋ ተጨምሮ እንዲሁም ደግሞ ግብር ተጨምሮ ትገዛላችሁ ማለት ነው። ይሄ ነው ልዩነቱ የጥሬ ወርቅ ዋጋና የተሰራ ወርቅ ዋጋ ማለት ነው። ከወርቅ ጋር የተያዙ እጅግ በጣም ብዙ የተባሉ የወርቅን የሚመለከቱ መረጃዎችን በቻናላችን ላይ እንዲሁ እንደሚገኙ ለማሳወቅ እንወዳለን። እነሱንም በመከታተል ስለ ወርቅ ያሉትን የግንዛቤ አድማስ እንዲያሰፉ፣ በተጨማሪም ደግሞ በሚገዙበትና በሚሸጡበት ሰዓት ላይ ስህተት ላይ እንዳይወድቁ ጥንቃቄ እንዲያደርጉ ያስችሉታልና ቪዲዮቻችንን በመከታተል አብራችሁን ይቆዩ። ታዲያ ቪዲዮውን ሲጀምሩ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ካላደረጋችሁ አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። አሁን ቀጥታ የምንሄደው ወደ ዋጋዎቹ ይሆናል። የምንጀምረው ከ14 ካራት ነው የሚሆነው። 14 ካራት 1 ግራም ወርቅ ዛሬ በአሜሪካ ዶላር በ95 ከ60 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15010 ብር ከ90 በመሸጥ ላይ ይገኛል። ይህ 14 ካራት የወርቅ ንጽህናው በሀገር ውስጥ ከ47 በላይ እንደሆነ መረጃዎች ያመለክታሉ። ዓለም አቀፉ የሆነው የ14 ካራት ደግሞ ከ50 በላይ ነው ማለት ነው። በመቀጠል የምንመለከተው ደግሞ የ15 ካራቱን የወርቅ ዋጋ ነው የሚሆነው። 15 ካራቱ የወርቅ ዋጋ በአሜሪካ ዶላር በ102 ከ43 ሲሸጥ በኢትዮጵያ ብር ደግሞ